ባረካቸው። ኦሪት ዘፍጥረት ምዕራፍ 9 እግዚአብሔርም ኖኅንና ልጆቹን ባረካቸው፣ እንዲህም አላቸው: ብዙ ተባዙ፣ ምድርንም ሙሉአት። አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይም ወፎች፣ በምድር ላይ በሚንቀሳቀሱትም በባሕር ዓሦች ሁሉ ላይ ይሁን። እነርሱም በእጃችሁ ተሰጥተዋል። ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ። ሁሉን እንደ ለመለመ ቡቃያ ሰጠኋችሁ። ነገር ግን ነፍሱ ደሙ ያለችበትን ሥጋ አትብሉ። ነፍሳችሁ ያለችበትን ደማችሁን በእርግጥ እሻዋለሁ። ከአራዊት ሁሉ እጅ እሻዋለሁ፣ ከሰውም እጅ፣ ከሰው ወንድም እጅ የሰውን ነፍስ እሻለሁ። የሰውን ደም የሚያፈስስ ሁሉ ደሙ ይፈስሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና። እናንተም ብዙ ተባዙ፣ በምድር ላይ ተዋለዱ፣ እርቡባትም። እግዚአብሔርም ለኖኅና ለልጆቹ እንዲህ ብሎ ተናገረ: እኔም እነሆ ቃል ኪዳኔን ከእናንተና በኋላ ከሚመጣው ከዘራችሁ ጋር አቆማለሁ፣ ከእናንተ ጋር ላሉትም ሕያው ነፍስ ላላቸው ሁሉ፣ ከእናንተ ጋር በመርከብ ለወጡት ለወፎች፣ ለእንስሳትም፣ ለምድር አራዊትም ሁሉ፣ ለማንኛውም ለምድር አራዊት ሁሉ ይሆናል። ቃል ኪዳኔንም ለእናንተ አቆማለሁ። ሥጋ ያለውም ሁሉ ዳግመኛ በጥፋት ውኃ አይጠፋም፣ ምድርንም ለማጥፋት ዳግመኛ የጥፋት ውኃ አይሆንም። እግዚአብሔርም አለ: በእኔና በእናንተ መካከል ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳን ምልክት ይህ ነው። ቀስቴን በደመና አደርጋለሁ። የቃል ኪዳኑም ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረድሁ ጊዜ ቀስቲቱ በደመናው ትታያለች። በእኔና በእናንተ መካከል ሕያው ነፍስ ባለውም ሥጋ ሁሉ መካከል ያለውን ቃል ኪዳኔን አስባለሁ። ሥጋ ያለውንም ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውኃ አይሆንም። ቀስቲቱም በደመና ትሆናለች። በእኔና በምድር ላይ በሚኖሩ ሥጋ ባለው በሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳን ለማሰብ አያታለሁ። እግዚአብሔርም ኖኅን በእኔና በምድር ላይ በሚኖሩ ሥጋ ባለው ሁሉ መካከል ያቆምሁት የቃል ኪዳን ምልክት ይህ ነው አለው። ከመርከብ የወጡት የኖኅ ልጆችም እነዚህ ናቸው: ሴም፣ ካም፣ ያፌት። ካምም የከነዓን አባት ነው። የኖኅ ልጆች እነዚህ ሦስቱ ናቸው። ከእነርሱም ምድር ሁሉ ተሞላች። ኖኅም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይን ጠጁም ጠጣና ሰከረ። በድንኳኑም ውስጥ ራቁቱን ሆነ። የከነዓን አባት ካምም የአባቱን ራቁትነት አየ። ወደ ውጭም ወጥቶ ለሁለቱ ወንድሞች ነገራቸው። ሴምና ያፌትም ሸማ ወስደው በጫንቃቸው ላይ አደረጉ። የኋሊትም ሄደው የአባታቸውን ራቁትነት አለበሱ። ፊታቸውም ወደ ኋላ ነበረ፣ የአባታቸውን ራቁትነት አላዩም። ኖኅም ከወይን ጠጅ ስካሩ ነቃ፣ ታናሹ ልጁ ያደረገበትን አወቀ። እንዲህም አለ: ከነዓን ርጉም ይሁን፣ ለወንድሞቹም የባሪያዎቹ ባሪያ ይሁን። እንዲሁም አለ: የሴም አምላክ እግዚአብሔር ይባረክ፣ ከነዓንም ለእነርሱ ባሪያ ይሁን። እግዚአብሔርም ያፌትን ያስፋ፣ በሴምም ድንኳን ይደር፣ ከነዓንም ከእነርሱ ባሪያ ይሁን። ኖኅም ከጥፋት ውኃ በኋላ 350 ዓመት ኖረ። ኖኅም የኖረበት ዘመን ሁሉ 950 ዓመት ሆነ፣ ሞተም። ኦሪት ዘፍጥረት ምዕራፍ 10 የኖኅ ልጆች የሴም፣ የካም፣ የያፌት ትውልድ ይህ ነው።
ከጥፋት ውኃ በኋላ ልጆች ተወለዱላቸው። የያፌት ልጆች ጋሜር፣ ማጎግ፣ ማዴ ያዋን፣ ይልሳ፣ ቶቤል፣ ሞሳሕ፣ ቴራስ ናቸው። የጋሜርም ልጆች አስከናዝ፣ ሪፋት፣ ቴርጋማ ናቸው። የያዋንም ልጆች ኤሊስ፣ ተርሴስ፣ ኪቲም፣ ሮድኢ ናቸው። ከእነዚህም የአሕዛብ ደሴቶች ሁሉ በየምድራቸው በየቋንቋቸው በየነገዳቸው በየሕዝባቸው ተከፋፈሉ። የካምም ልጆች ኩሽ፣ ምድራይም፣ ፉጥ፣ ከነዓን ናቸው። የኩሽም ልጆች ሰባ፣ ኤውላጥ፣ ሰብታ፣ ራዕማ፣ ሰብቃታ ናቸው። የራዕማ ልጆችም ሳባ፣ ድዳን ናቸው። ኩሽም ናምሩድን ወለደ። እርሱም በምድር ላይ ኃያል መሆን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱም መጀመሪያ በሰናዖር አገር በባቢሎን፣ ኤሪክ፣ አርካድ፣ ካልኔ ናቸው። አሦርም ከዚያች አገር ወጣ። ነነዌን፣ የረሆቦትን ከተማ ካላህን፣ በነነዌና በካላህ መካከል ሬሴንን ሠራ። እርሷም ታላቂቱ ከተማ ናት። ምድራይምም ሉዲምን፣ አናሚምን፣ ላህቢምን፣ የንፍታሌምን፣ ፈትሩሲምን ከእነርሱ የፍልስጥኤም ሰዎች የወጡባቸውን ከስሉሂምን፣ ቀፍቶሪምንም ወለደ። ከነዓንም የበኵር ልጁን ሲዶንን፣ ኬጢያውያንን፣ ኢያቡሳውያንን፣ አሞራውያንንም፣ ጌርጌሳውያንንም፣ ኤዊያውያንንም፣ ዐሩኬዎንንም፣ ሲኒንም፣ አራዴዎንንም፣ ሰማሪዎንንም፣ አማቲንም ወለደ። ከዚህም በኋላ የከነዓናውያን ነገድ ተበተኑ። የከነዓናዊም ወሰን ከሲዶን አንሥቶ ወደ ጌራራ በኩል ሲል እስከ ጋዛ ድረስ ነው። ወደ ሰዶምና ወደ ገሞራ ወደ አዳምና ወደ ሰቦይም በኩል ሲል እስከ ላሳ ድረስ ነው። የካም ልጆች በየነገዳቸውና በየቋንቋቸው የምድራቸውና በየሕዝባቸው እነዚህ ናቸው። ለሴምም ደግሞ ልጆች ተወለዱለት። እርሱም የያፌት ታላቅ ወንድምና የዔቦር ልጆች ሁሉ አባት የሆነ ነው። የሴምም ልጆች ኤላም፣ አሦር፣ አርፋክስድ፣ ሉድ፣ አራም ናቸው። የአራምም ልጆች ዑፅ፣ ሁል፣ ጌቴር፣ ሞሶሕ ናቸው። አርፋክስድም ቃይንምን ወለደ። ቃይንምም ሳላን፣ ሳላም ዔቦርን ወለደ። ለዔቦርም ሁለት ልጆች ተወለዱለት። የአንደኛው ስም ፋሌቅ ነው፣ ምድር በዘመኑ ተከፍላለችና። የወንድሙ ስም ዮቅጣን ነው። ዮቅጣንም ኤልሞዳድን፣ ሳልፌንም፣ ሐስረሞትንም፣ የራሕንም፣ ሀዶራምንም፣ አውዛልንም፣ ደቅላንም፣ ዖባልንም፣ አቢሜሌክንም፣ ሰባንም፣ ኦፌርንም፣ ኤውላጥንም፣ ዮባብንም ወለደ። እነዚህ ሁሉ የዮቅጣን ልጆች ናቸው። ስፍራቸውም ከማሴ አንሥቶ ወደ ስፋር ሲል እስከ ምሥራቅ ተራራ ድረስ ነው። የሴም ልጆች በየነገዳቸው በየቋንቋቸው በየምድራቸውና በየሕዝባቸው እነዚህ ናቸው። የኖኅ ልጆች ነገዶች እንደ ትውልዳቸው በየሕዝባቸው እነዚህ ናቸው። አሕዛብም ከጥፋት ውኃ በኋላ በምድር ላይ
ከእነዚህ ተከፋፈሉ